ኢላን ማስክ እንደገና ታሪክ እየሰራ ነው። the first anticipated SpaceX IPO ነገ ላውንች ይደረጋል። ፍራይዴይ ጁን 12 ነገ ለመጀመሪያ ጊዜ የSpaceXን ስታክ መግዛት ይቻላል ማለት ነው። እንግዲህ በጣም ሃይ ዲማንድ ነው ያለው እንደሰማችሁት ነው። ብዙ ኢንቨስተሮች SpaceX ላይ ኢንቨስት ለማድረግ እየተዘጋጁ ነው ያሉት። እንግዲህ እንደምታውቁት SpaceX በሮኬት ማስወንጨፍ የዓለም መሪ ኩባንያ ነው። ስታርሊንክ ደግሞ የሳተላይት ኢንተርኔት አገልግሎት ሰጪ ሲሆን ከ10 ሚሊዮን በላይ ተጠቃሚዎች እንዳሉት ይታወቃል። ኩባንያው በኤአይ እና በፈጠራ ቴክኖሎጂ ላይ ትልቅ እቅዶች ነው ያሉት እና ካምፓኒው ወደ $75 ቢሊዮን እንደሚሰበስብ ነው የሚታወቀው። ታርጌት አርጎ የተንቀሳቀሰ ያለው እሱ ነው። ወደ $1.75 ትሪሊየን ቫሉዌሽን ነው እንግዲህ የተሰጠው ማለት ነው። እንግዲህ ይሄ ከተሳካ ኢላን ማስክ የዓለማችን የመጀመሪያው ትሪሊየነር ይሆናል ማለት ነው። እንግዲህ SpaceX $1.7 ትሪሊየን ቫሉዌሽን ይኖረዋል ማለት እንግዲህ በታሪክ ከተፈጠሩት በጣም ውድ ካምፓኒዎች አንዱ ይሆናል ማለት ነው። ሀብቱም ከብዙ ሀገሮች GDP በላይ እንዲሆን ያደርገዋል ማለት ነው። $1.75 ትሪሊየን ቫሉዌሽን የሚኖረው የመጀመሪያው ካምፓኒ ይሆናል ማለት ነው። ብዙ ኢንቨስተሮች ፍላጎት አሳይተዋል። ኢላን ማስክን የመጀመሪያው ትሪሊየነር ያደርገዋል። በተቃራኒው ደግሞ አንዳንድ ሰዎች ትልቅ ኮንሰርን ያነሱ ነው። ለምሳሌ ሴኔተር ኤሊዛቤት ዋረን የኢንቨስተር ፕሮቴክሽን ኮንሰርን አንስታለች። ለኤስኢሲም እንደውም ደብዳቤ ጽፋለች። የነገው ኢሹዋንስ ዲሌይ እንዲሆን የሚል ሪኩዌስት ነው ያቀረበችው። የኢንቨስተሮች ፕሮቴክሽን ኮምፕሮማይዝ ሊደረግ ይችላል የሚል ኮንሰርን ነው ያሳየችው እና ስትራክቸሩ ላይ አንዳንድ ጥያቄዎች አንስታለች። እንግዲህ እንደምታውቁት SpaceX ፐብሊክ ሆነ ማለት ወደ ኢንዴክስ እነዚህ ሜጀር ኢንዴክስ ፈንዶች ላይ ይገባል ማለት ነው። ያ ማለት ደግሞ ለምሳሌ 401k እና የሪታየርመንት ገንዘብ ኢንዴክስ ፈንዶች ላይ ኢንቨስት ለሚደረግ አንዱ ትልቁ ኮንሰርን እንግዲህ SpaceX ኢንዴክስ ውስጥ ከገባ የኛ የሪታየርመንት ገንዘብም እዛ ላይ ስለሚሄድ ሳንፈልግ SpaceX ላይም ኢንቨስት እያደረግን ነው ማለት ነው እና አንዱ የኢንቨስተር ፕሮቴክሽን ኮንሰርን ከሱ ጋር የተያያዘ ነው። እንግዲህ ምን እንደሚሆን የምናየው ነገር ይሆናል። የዚህ ካምፓኒ ፐብሊክ መሆን እንግዲህ ኢንዳይሬክትሊ ሼሩን ገዛ ማለት የአንዱ ሼር ዋጋ ባይዘወይ $135 ነው። እሱን ገዛ ማለት ኢንዳይሬክትሊ የዚህ የቴክኖሎጂ ካምፓኒ ወይም ደግሞ የዚህ በዓለም ላይ በሮኬት ማስወንጨፍ ዘርፍ መሪ የሆነ ኩባንያ ላይ ባለቤት እየሆንን ነው ማለት ነው። ይሄንን ስታክ ገዛ ማለት የSpaceX ባለቤት ሆንን ማለት ነው። ኢንዳይሬክትሊ በዓለም ላይ በሮኬት ማስወንጨፍ ዘርፍ መሪ የሆነውን ኩባንያ ኦን እያደረግነው ነው ማለት ነው። ይህ የሀብት ፈጠራ ወይም ዌልዝ ቢልዲንግ እድል ነው ትላላችሁ ወይስ አደገኛ ግምት? ይህን ስታክ ነገ ትገዛላችሁ ወይስ አትገዙም? እስቲ ኮሜንት ላይ አሳውቁኝ።